በሴቶች ህጻናትና ወጣቶች ላይ የሚደርሱ ጾታዊ ጥቃቶችን በዘላቂነት መመከላከል ምርታማ ዜጋ ለማፍራት የስነ ልቡና ግንባታ ስራዎች ያስፈልጋሉ። በተለይም ጥቃቶች ከተከሰቱ በኋላ በተጎጂዎች ላይ የሚደርሰውን አእምሮአዊና አካላዊ ጉዳት በማከም ብቁ ዜጋ ሆነው ወደ ማህበረሰቡ እንዲቀላቀሉ ለማስቻል የማገገቢያና የመልሶ ግንባታ ማዕከላት አስፈላጊዎች ናቸው። በባህር ዳር ከተማ ተከፍቶ አገልግሎት እየሰጠ ያለው የእናቶችና ህጻናት ማዕከልም ለዚሁ ዓላማ ተመርቆ አገልግሎት መስጠት የጀመረ ሲሆን አጋር ኢትዮጵያ የተሰኘ ሀገር በቀል ድርጅት ከክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ጋር ውል በመውሰድ ስራውን ጀምሯል። የሴቶችንና የህፃናትን ጤንነትና ደህንነት መጠበቅ የትውልዱን ደህንነትና ጤንነት መጠበቅ ነው። ትውልዱ ተጠበቀ ማለት ደግሞ ሀገር ተጠበቀ ማለት ነው። ያጠፋውም በጎን ወገናችን ነው፣ የተጎዳውና የጥፋቱ ተጎጂ የሆኑትም በጎን ደግሞ ወገኖቻችን ስለሆኑ እርስ በርሳችን መረዳዳት ስላለብን ሁላችንም ለዚህ አእምሯችንን ክፍት ማድረግ ጥሩ ነው ብዬ ነው። ይሄን ማነሳበት ምክንያት ከዚህ ሁሉ ወደዚያ መጥቶ ሴፍ ሃውሳችን ላይ ልጆቻችን እህቶቻችንን ትሪት ማድረጉ መፍትሄ አይደለም፣ ጊዜያዊ መፍትሄ ነው። ትልቁ መፍትሄ ግን ስነ ልቦና ግንባታ ላይ ሁሉም ተባብሮ መስራት መቻል አለበት። የትምህርት ተቋማት ልጆቻችን ላይ በደንብ ስነ ልቦናቸው እንዲገነቡ ማድረግ፣ የሃይማኖት ተቋማት የኢትዮጵያ ሕዝብ ባንድም በሌላም የሆነ እምነት ተከታይ ነው፣ አማኝ ነው፣ እምነቱንም አክባሪ ነው። የሃይማኖት ተቋማት ይህንን ማስተማር መቻል አለባቸው። ጾታዊ ጥቃት የደረሰባቸው ወገኖች የተሟላ አገልግሎት እንዲያገኙ በሆስፒታሎች የአንድ ማዕከል አገልግሎት እየተስፋፋ ቢሆንም ማዕከሉ የእናቶችና ህጻናት ማዕከል ባለመኖሩ ይደርስ የነበረውን ችግር ለመቅረፍ ያስችላል። በ20 ሆስፒታሎች ላይ የአንድ ማዕከል አገልግሎት እንሰጣለን። ነገር ግን አገልግሎቱን ካገኙ በኋላ ያን የሚሰጠው አጭር አገልግሎት ስለሆነ ረዘም ላለ ጊዜ 1 ወርና እስከ 1 ዓመት የሚቆይ የስነ ልቦና ጫና ቢኖርባቸው ሰዎቹ የምኝታም የምግብም የተለያዩ አገልግሎቶችን ምንሰጥበት ቦታ የለም። 2-3 ቀን ህክምና ታለ ሆስፒታሉ እዛው ከታካሚዎች ጋር የሚያስተካክልበት ነገር ቢኖርም ነገር ግን ትክክለኛውን አገልግሎት አግኝተው ወደ ቀድሞ ህይወታቸው ለመመለስ ግን እንዲህ አይነት ቦታዎች አስፈላጊ ነበሩ። ጥቃት የደረሰባቸው እናቶች ህጻናትና ወጣቶች ዘላቂ ድጋፍ የሚያገኙበትን ማዕከል ከክልሉ መንግስት ተረክቦ ለመስራት ውል የወሰደው አጋር ኢትዮጵያም በዘርፉ ያለውን ልምድ ከመንግስት አቅም ጋር በማቀናጀት ችግሩን በዘላቂነት ለመፍታት ይሰራል። እኛ የሰው ኃይል አለን፣ እንደገናም ደግሞ የምናገለግልበት ቁሳቁስ አለን። መንግስት ደግሞ ቤት አለው። ይሄንን አቀናይተን መንግስትና ማህበረሰብ ወይም ህብረተሰብ ወይም ደግሞ ቢዝነስ ኮሚኒቲው ወይም ሲቪል ሶሳይቲው አንድ ላይ ተቀናይቶ ለሀገር ግንባታ መዋል አለበት ከሚል አንጻር ነው። ስለዚህ ጥቃት የደረሰባቸው ሴቶች፣ ጥቃት የደረሰባቸው ወንዶችና ሴቶች ህፃናት እንዲሁም በሂውማን ትራፊኪንግ ወይም ደግሞ በህገወጥ የሰዎች ዝውውር የተጎዱ ሴቶች እህቶቻችንና ልጆቻችንን ተረክበን ማገልገል ከጀመር ዘመናትን አስቆጥረናል። ግን አሁን ደግሞ የሚያባባሱ ምክንያቶች ስላሉ እነዛን ሁሉ ለመቅረፍ የሚያስችል እድል ለመስጠት ኃላፊነት ተቀብለናል። ችግሩን ከመሰረቱ ለመቅረፍ በ2019 በጀት ዓመት የሴቶችን የኢኮኖሚ ተጠቃሚነት ማስፋትና ሁለንተናዊ አቅምን ማሳደግ ላይ ትኩረት እንደሚደረግም ተገልጿል። ክልላችን ላይ አንደኛ የሴቶችን ኢኮኖሚካሊ ተጠቃሚነት ከድህነት የማውጣት ራሳቸውን ችለው ለሀገርም ለክልልም የሚተርፉ ኢምፓወር የማድረግ ስራ እዚህ ጋር በደንብ በትኩረት ይሰራል። አደረጃጀቶች ተጠናክረው እንዲወጡ የማድረግ ስራ ይሰራል። ሌላኛው በተለይ ወጣቶች ጋር ወጣቱ አሁን ክልላችን ካለበት ነባራዊ ሁኔታ አኳያ ሀገራዊ አስተሳሰብ ክልላዊ አስተሳሰብ የሚያስብ ሰብእናው የተሟላ የተገነባ ወጣት ትውልድ እንዲፈጠር ይፈልጋልና በተለይ ወጣቶች የሚውሉባቸው ማዘውተሪያ ቦታዎችን በማመቻቸት ማዕከላትን በማጠናከር እና የወጣቶች አስተሳሰብ የተሻለ ቦታ እንዲውሉ በማድረግ በኩል እዛ አካባቢ ላይ በጣም ትኩረት ተሰርቶ ይሰራል።